የፕሮቴስታንት ወይም ደግሞ በካቶሊክ እምነት ነው። ቴዲም እኮ ከልጆቹ አሁን ካለችው ባለቤቱ ጋር ጽድት ያለ ንጹህ ነገር አልመሰላለኝ። ታውቃለህ አላውቅም ነበር ከስችን የለኝም ነኝ የምር የሚዘጥናዎቹ ስሜት ያለው ስራ ነው። የልቤ መስታወት ሁሉንም ማያየ ኮና ቀርታ ብቻ ተበደለ ቀረች። አቤት ቢዲያ አቤት አቤት እንግዲህ ክብራትና ክብራን አድማጭ ተመልካቾቻችን ለወትሮ በፕሮግራም መካከል እንደዚህ ለማቋረጥ ያዳግተን ነበር፣ አናቋረጥም ነበር። አሁን ግን ያው ለዚህ ለቡና ሲባል በእርግጥ በጣም ብዙ የሚያሯሩጡኝ ጉዳዮች ነበሩ ዛሬ። ያው እንደሚታወቀው ከስራ በኋላ ነው አይደል የምንቀርጸው እዚህ። ስለዚህ ከስራ በኋላ ምንም ፍሪ በሆንበት ሰዓት ነው የምንቀርጸው ሐሙስና ደከመኝ መቀ እና አጋጣሚ እንዲያየሁኝ ይቀየርብኝ ይሁን እንደ ምናምን ፊት ያያልኩ ነበር። እንግዲህ ቡናው ዘመን ግን አልፈልግም አልክ። አዎ እኔ ቺርስ እናድርገው። በመድኃኒት ምናምን አይደለም ወትሮ ዝግጁ ነኝ። ጨረሰልት። ክብራትና ክብራን የመጀመሪያው ቀረጻችን የመጀመሪያው ዝግጅታችን ማገባደጃ ላይ ደርሰናል። እሱም የሙዚቃ ምርጫችን ነው። በሙዚቃ ምርጫ እንግዲህ እኛ አድምጠን እዚሁ አየር ላይ እናንተ ደግሞ ከኛ በኋላ አድምጣችሁ ሐሳብ አስተያየቶቻችሁን የምትሰጡበት ተወዳጅ ዝግጅታችን ነው። ከዚሁ ጋር አብሮ የሚሄድ ነው። እንግዲህ ሙዚቃውን የሚመርጥልን ቀጣዩን ደግሞ የሚያሳልፈን ገብሬ ደህና ያው አለን። ከቴዲ ስራዎች አንዱን ነው የምንሰማው። ቴዲ መጨረሻ ላይ ከለቀቀብን አልበም አሁን ወር ከምናምን ሆነ አይደል? 2 ወር አልሞላውም ገና። በጣም ብዙ አሁንም እየተደመጠ ነው። ግን ይሄ ሙዚቃ እኔ በጣም ወደው ሙዚቃ ነው። ሮማንቲክ ነው በጣም። ለባለቤቴም ጋብዣታለሁ ጊዜ ብያለሁኝ። በደንብ አልተሰማም። ሆነስትሊ ስፒኪንግ ካሉት ሁሉ ከመጀመሪያ እስካሁን ድረስ ዝቅተኛ ቪው ያለው ይሄ ነው። 4 ሚሊዮን ምናምን ገብቷል። በርግጥ ያው ብዙ ስለታየ ነው የቴዲ ሆነ እንጂ ከዓመታት በኋላ አንዳንድ ሙዚቀኞች 4 ሚሊዮን ቪው የሚያገኙት። ግን ስቲል በጣም ወደ ሙዚቃ ስለሆነ አድማጮች ደግሞ እንዲሰሙትና እስቲ ደግሞ ድጋሚ እንስማ ብሎ ቼክ እንዲያደርጉት ስለፈለኩኝ ነው። በጣም ወደ ሮማንቲክ ሙዚቃ አለ። ይሄ እና ባይገርምሽም ምናምን አሉ አይደል? ቴዲ ከዚህ ቀደም የነበሩ ስራዎች እነሱን ሪኮል የሚያደርግ ነገር ቆንጆ የፍቅር ዜማ ማራኪ ምናምን እንደዚህ በጣም አሪፍ የአብራን ወሬ ወይ ደግሞ የማረግ ጥግ አብራን ወሬ ቆንጆ ስራ። እሺ እንለጥቅ እንጀምር። ገና ከማለቱ በፊት ቅንብር ምናምን እንትኑ ኢንትሮ ምናምን የቅድም እንዳልኩት የነ ሞናሊዛን ማራኪ ምናምን እንደዚህ ቴዲ የዘፈናቸውን በጣም ሮማንቲክ ስራዎች ስሜት አለውና እነዛን ሁሉ ነው የሚያመጣብኝ። ቴዲ በነገራችን ላይ ከአልበም ውስጥ የሆነ 1 ወይ 2 በጣም ሮማንቲክ የሆነ በሮማንቲክ ምሽቶች ላይ የምትፈልጋቸው አይነት ሙዚቃዎች ይሰራልና ሻማ ካንድል ናይት እንደዛ ነው የአልበሞቹ። ክላሲክ የሆኑ በጣም ምርጥ ስራዎች ምርጥ ስራ በቃ እቺኛውም ያ አይነት ስሜት ነው የዚህ አልበም። ያንን በርግጥ ብዙ ሙዚቃዎች አሉት ውበት የተገለጸበት ምናምን ብዙ ስራዎች አሉት ሪአክት ያደረግንበት አለ። እቺ ደግሞ በጣም በቃ ወዴት ከፍ ይላል ደግሞ እዚህ ሙዚቃ ላይ ወደ አብራን ወሬ ነው የሚላል። አብራን ወሬ አሁን እነ ባይገርምሽ ምናምን ፍቅር ናቸው ወድሻለሁ ምናምን የሚገርሙ ነገሮች አሉት። ይሄ ደግሞ በቃ ሚስትህን አብራ የምትኖርህን ነው በዛ ልክ የሚያከብራት። ቅድም ስለ ሙዚቃዎች ስናወራ እንዲህ አይነት ስሜቶች መብዛት አለባቸው ብዬ ለማለት ፈልጌ ነው። ሰዎች የትዳር ጣምራቸውን ለነሱ ቃላት አጣማሪያቸውን ቃላት በቃ ሊፈልጉላቸው ይገባል። ያንን ለመግለጽ ብዙ ጊዜ ጅምር ፍቅር ነው በውብ ቃላት የሚገለጸው፣ ወይ ደግሞ ቅድም ያልናቸው የመለያየትና የናፍቆት ስሜቶች ናቸው በጣም የሚገለጹት። አብሮ ለመኖር የወሰነን የትዳር አጋር ግን ወይ የሰርግ ሙዚቃ ላይ ምናምን ካልሆነ አልበሞች ላይ
ውስን ናቸው አይደል ውስን ናቸው እና አሜን አሁን የንዋይ ያንን ስሜት ነው የሚሰጥህ በቃ አብራ የምትኖረን ሴት ነው በዛ ልክ እንትን የምትለውና እና አምሳሉ የጥላሁን ያ እንደዚህ አይነት ሙዚቃዎች መብዛት አለባቸው በቃ አብሮ በመኖር በአመታት ውስጥ የመጣን ፍቅር የሚገልጹ ቃላት መኖር አለባቸው መበረታታት አለበት ይበለጥ ይሄ ሙዚቃ ያነሳ ፓተርን አለው ማለት ነው አንተ የጠራቸው ዘፈኖችን እኮ ሁሉ ሪአክት አድርገህ በጣም ያለባቸው እኔ በቃ የደማ ፍቅር አለ አይደል የታተመ ፍቅር ይገዛል ይሄ የሚሰከሰኩት ናፍቆቶቹ ምናምን ድረስ ሰማቸው ህትመት እና ያንን ስሜት ነው የፈጠረልኝ ለዛ ነው መጀመሪያ አልበሙ ሲወጣ ገና አጣጥሜ ሳልሰማው ነው በቃ አብራ ኗሪ ሲል ተሸነፍኩ ማለት ነው ቀጥታ ለባለቤቴ ጋብዣታለሁ ናይስ ገብሬ ደግሞ ያልከው እንዳለ ሆኖ አሁን ካለችው ባለቤቱ ጋር የተገናኙበትን ሁኔታና አኳኋን የዘፈነም ደግሞ አለ አሁን የጎሳዬ ተስፋዬ በተሳሳተ ስልክ ነው ያገኛትና እሱን ገልጾ የሰራ አሉ ሁለት አሁን ባላስታውሳቸው አብረው የሚኖሯት ባለቤታቸውን እንዴት እንዳገኙ በዜማ የተጫወተዋል ዘፈኑላትና ጥሩ ነው ዞሮ ያከበሩንን በማክበር ብዙ ዜማ ቢኖር ነው በቃ እንዴ ካንተ ጋር ለመኖር የወሰነ ሰው ናኩሽ አለ ማለት ልጅ አብሮ ይወል ዋጋ መስጠት ቫልዩ መስጠት ለዛ ነገር ጥሩ ነው ልጆች እናት ለሆነች ሴት መዘፈን እኮ አለበት ልክ ነው በደንብ እንደዚህ አይነት ዘፈኖች በዛት አለባቸው ደግሞ እንትን ነው ጸጸት የለው ምን የለው አብረህ ያለች ናት አብረህ ያለ ያንተ አንድ ቲም ናችሁ እኮ በቃ ቲም ነህ እና ትልቅ ነገር በጣም መዘፈን አለበትና ይሄ የዛ እንትን ነው ማራጫ ድምጻውያን አብራችሁ ላለችው ተጨማሪ ዘፈን ዝፈኑ ነው ሐሳቡ ያ እንቀጥል አቃተለ ቃላት የውበት ማማር ትኩ ይማረክ ጣራ ይማረክ ትኩ ይማረክ ጣራ መልኳ መልክን በልጦ አቃተለ ቃላት የውበት ማማር ጥጉ የማረክ ጣራ ናት የትኛው ሙዚቃው ሰምተዋል እኔ ማረክ ጣራ ምናምን የሚለው ሰምተው ጣሪያ ነው ጣሪያ ያለውና የውበት ማማር ጥጉ የማረክ ጣራ ናት አሁን ፍቅር በብዙ መንገድ ተገልጿል እንግዳ ነገር ነው ግን አሁን ይሄ ከተሰለቹት መሃል አይደለም መልኳ መልክን በልጦ አቃተለ ቃላት ውበትሽ መግለጽ አቃተኝ ምን ተብሏል አቃተለ ቃላት የውበት ማማር ጥጉ የማረክ ጣራ ናት አልተባለም አዲስ ነው ደስ ይላል ማለት ቴዲ ይችላል ቴዲ መቼ ይሄን የመሰለ ሙዚቃ ግን አንዳንድ ሙዚቃዎች 8 ሚሊዮን 10 ሚሊዮን 20 ሚሊዮን ይታይም አለ ዳስታል ቀስ እያለ ነው የሚደመጠው ባይዘው ይሄ ኮሜንት አድርጌያለሁ እዚህ ሙዚቃ ነገር እቺ ይሄ ሙዚቃ ቀስ እያለ ሁሉንም ሙዚቃዎች በቪው ይበልጣቸዋል ብዬ ኮሜንት አድርጌያለሁ አመታት ይወስዳል እንጂ ምሽቶች ያለዚህ ሙዚቃ የማይሆኑበት ጊዜ ይመጣል ብዬ አስባለሁ እንቀጥል ብሮአች ብሪጇን ብቻዋን ላወራባት ፈልጋለሁ ብሪጅ በጣም ነው ስዊት ነች አይደል አጠር ትላለች በርግጥ ግን በጣም ትጥማለች እና በረከት በጣም የሚገርም ስራ ነው የሰራው እዚህ ላይ በረከት ብሪጁ ግን እንደውም እኔ ጥያቄ ያለኝ ብሪጁ ላይ ነው አሁን not exactly sure ትክክለኛ ነው ለማለት የሆኑ የትረካ መግቢያዎች ላይ ምናምን የሰማሁት አይነት ድምጽ ነው የሆነ መስመመሳሰል ሰምቶ ነው የምታውቀው አይነት ነገር መሰለህ ኤግዛክትሊ አሁን በደንብ መፈለግና ትክክለኛውን ቦታ ማግኘት ይፈልጋል እንጂ ያው እንትኑ ከምን ጋር መሰለ ገብሬ እነዚህ እሁድ ማለዳ በሬዲዮ በኢትዮጵያ ሬዲዮ ምናደምጣቸው ድራማዎች ነበሩ ወይ እሱ ላይ ነው ካልሆነ ደግሞ ምንድነው የቲና ተርነር ነው አንተ ምን ነው ያለው የቲና ተርነር ዘፈን ኢንትሮ ምንድን ነበር ፕሮግራሙ ብቻ የእሁድ መዝናኛዎች የሚገርሙ ሙዚቃዎች ነበር የሚጠቀሙት ብዙዎቹ የውጭ ሙዚቃዎች ናቸው አንድ ዘፈን ግን ያሊ ቢራ ዘፈኑ ነው አግኝቼው ገርሙ የሚገርም ኢንትሮ ማለት ነው በጣም ጥልት ያለ ኢንትሮ ነው እና ያው you know ልክ እንደነዛ ሁሉ ከሆነ አሜሪካ ከሆነ የሰራቸው ጽድት ያሉ ስራዎች እና እኔም ያሰብኩት የነበረው ከአሜሪካውያን ሙዚቀኞች የሆነውን ወስደው ነው መሰለኝና አብዛኞቹ ደግሞ እንደዛ ነበር ከፍዬ ሲሰማ ያለ ቢራ ዘፈን ኢንትሮ ነውና ዋው አጨብጨብ ተቀለ እውነት እና እሱን አስተዋውሶ ግን ኤኒዌይስ መመሳሰል ነገር መጣብኝ አንዳንዴ እንደዛ ሙዚቃ ላይ ያጋጥማል እኮ እንግዲህ ሙዚቃ ቅንብሩ በረከት ነው እና
የፕሮቴስታንት ወይም ደግሞ በካቶሊክ እምነት ነው እዛ አካባቢ ነው እድገቱም ምኑም እና ተጽዕኖ ይኖርበታል ብዬ አስባለሁ። አሁን ብሪጁ ብቻው 2-3 ነገር ብቻ እንትን አለኝ። ጽድት ያለ ንጹህ ነገር አልመሰላለኝ። ታውቃለህ አላውቅም ነበር። ጽድት ኦሪጂናል አልመሰለኝ አሮ ነው ማለት ከሆነ እስቲ እንስማው አንድ ጊዜ መልሳትም አሁን እንትኑን ለማያያዝ በጣም ስለተጨነቅ እስቲ ስማው እንደገና በቃ አይ ነው ሳሙኤል በቃ የሆነ ቦታ አውቀዋለሁ። ታውቃለህ ዜማው ሊሆን ይችላል። ኤኒዌይስ እንቲያ በተደጋጋሚ የምንጠቀምባቸው ትረካ የድራማ መግቢያዎች የውዲውድ የቅዳሜ ትረካዎች ምናምንና እኔ ያው ማለት ለምሳሌ ትዝታ ከትዝታ ጋር እንደሚመሳሰለው አይነት የዘውግ መመሳሰል እንጂ ሊትራሊ ስራው ኦሪጂናሊቲ ላይ ምንም ክስችን የለኝም። እኔ ከድሮ አልበም ተቆርጦ የወጣ ነው የሚመስለው። ማለት ከድሮ አልበም የሆነች የቀረች ዘፈን ነው ተመስለው እንጂ ይመስላል የሆነ በጣም ይቀራረባል ከድሮቹ ዘፈኖች ጋር የሆነ ነገር እኔ እንደዛ የተሰማኝ ምንድነው ታውቃለህ? ሺ ቢባል ዘመን እሱም በርግጥ የዘጠናዎቹ ከና አሬንጅመንቱ ከሱ ድምጽ ጋር ራሱ በቃ እኔ ቀርታ ብቻ ተበድላ ይቀርች በቃ እንዳሁኑ 18 ሙዚቃ መልቀቅ ሐሳብ ስላልነበረው እንደዛ ይቀረ ስራ ይመስላል። የሆነ አይነት ኤግዛክትሊ እንዳለው የዘጠናዎቹ ስራ ነው። እዛ ስራ ግን ከስራው በኋላ ርዕስ ይወጣለት አይመስልም እሱ ዘፈን። እኔ ሊሆን ይችላል አይደል? ምንድነው ስሜቱ ያንን ስለሚያመጣ ስሜቱ ያንን ብቻ ሲገልጽበት ታይታይና በቃ ርዕስ ብዙ ነገሮች እኮ በኋላ ርዕስ የተሰጣቸው አሉ ይኖራሉ። መካከል ላይ የነበረ ርዕስ ምናምን ወይ ደግሞ ፊልማቸውን ሰርተው ጨርሰው ምን ብለው በቃ ልክ ወደ ኤዲቲንግ ምናምን ሊገባ ሲል መንገድ ላይ ሲሄዱ ርዕስ የሚያስገባው አሉ። እሱማ ምንም ነገር ነው ይገጥማል። አይመጣልህ ይቆይና አርት እኮ በምን ሰዓት ምን እንደሚመጣላት ታውቀው። ከወደቀ ነገር እኮ ሐሳብ ሊመጣልህ ይችላል። ሲወርቅ ከሰማው ነገር ቴዲም እኮ ከልጆቹ ጨዋታ የሆነ ዜማ ፈጥሯል እኮ አይደል? ከልጆቹ ከሚሉት ነገር ማለት የዛ ዘፈን ኢንስፓይሬሽን የልጆቹ ጨዋታ የሆነበት ስራ እኮ አለ። አሁን ኤግዛክትሊ ስራውን አላስታወስኩትም እንጂ አንድ ቃል እንደውም ሶሪ አቋረጥ አይ እንትኑ ከምንም ነገር ኢንስፓየር ሊሆን ይችላል። ራሱ ሙዚቃውን ሰምቶት ስሜቱ የዘጠናዎቹን ይዞት ሊሆን ይችላል። ከዛ በቃ የምርም ያንን ስሜት በደንብ እንዳይመጣ አድርጎት ሊሆን ይችላል። ኢንቴንሽናሊ ደግሞ ያንን የዘጠናዎቹን ቀለም የያዘ ስራ ለመስራት ደግሞ አስቦት ሰርቶ ከወደቡ ጂኒየስ ነው ቴዲ ሊያደርገው ይችላል። አንድ የዘጠናዎቹ ኤሌመንት ለሙዚቃ አልበሙ ላይ ለማካተት ፈልጎ ኢንቴንሽናሊ ያንን ስሜት እንዲይዝ አድርጎት ሊሆን ይችላል። ከና አሬንጅመንቱ አናውቀው ማለት በጣም እንትን ነው ረቂቅ ስለሆነ እኔ የትኛውም ቢሆን አይገርመኝም። እና ግን ደግሞ የምርም የዘጠናዎቹ ባይልም የምርም የዘጠናዎቹ ስሜት ያለው ስራ ነው። ኦኬ አብርሃም ነዋሪዬ አሁን ሲገልጻት መጀመሪያ መጨረሻ ይሄ ላይፍ ታይም ኮንትራት ነው የምንለው። አሁን እኛ በካውንስሊንግም ላይ የትዳር ማማከር ላይ እንደዚህ ገጥሞ ስታማከር አንድ ሰው ብቁ ሆኖ ነው ወደ ትዳር መምጣት ያለበት ብለህ ስትሄድ ከሶስት ነገሮች አንጻር ይባልና ያ ሰውዬ ብቃቱ የሚረጋገጠው ከእስከ ትዳሩ ለማቆየት በትዳሩ ለመጽናት ምን ያህል ዝግጁ ነው የሚለውን ነገር ነው የምታነሳውና የህይወት ልምድ ወይም ጠቅላላ በህይወት ሙሉ የምታልፍበት ሂደት ነው ትዳር ማለት እና እሱን ነው ያለው። መጀመሪያ ይምነሽ መጨረሻ ይምነሽ በቃ ዳሴት ስትገባ ወስነ ቀጣዩን የህይወትን ክፍለ ጊዜ እንግዲህ 3/4ኛውን ይባላል ብዙ ጊዜ አይደል? የህይወትን 3/4ኛውን ትዳር ላይ ነው የምታሳልፈው ረጅሙን ጊዜ ይባላል። አሁን ለምሳሌ በ20 ዓመቱ ያገባ ሰው እስከ 60 ቢኖር አይያው በጣም 40 ምናምን ሰፊውን ጊዜ በትዳር ነው የሚቆየውና ይሄንን የገለጸበት መንገድ በጣም ደስ ይላል። መጀመሪያ ይምነሽ መጨረሻ ይምነሽ። ናይስ ደስ ይላል። በጣም ደስ የሚል በጣም ሮማንቲክ ስራ ነው። በቃ እዚህ ላይ እንጋብዛቸው አድማጮቻችንን።
አዲስ ስራ ስለሆነ ዩቲዩብ ላይ በደንብ ያገኙታል። ይስሙት። በጣም መደመጥ ያለበት በተለይ ትዳር ውስጥ ያሉ ፍቅር ውስጥ ያሉ ሰዎችም ጭምር ይሰሙት ይገባል። ለፍቅረኞቻቸው የሚገቡ የኛም ቪዲዮዎች አይተው እንደጨረሱ ቀጥታ ሚስሎክ እንዳታረጉ መደወል አብራናሪ ብለን መደመጥ አለበት። እናመሰግናለን። ይህን የመሰለ ደስ የሚል ቆይታ በጋራ አደረግን። እንግዲህ ሁላችሁ በነበረው ቆይታችን የተደሰታችሁ የተዝናናችሁ እንደሆነ ይታመናል፣ እናምናለን። ይህ ታዲያ ከሆነ ምንድነው ቲፕ የምታረጉን? ላይክ፣ ለሌሎች ማጋራት፣ ሰብስክራይብ ያላደረጋችሁ ደግሞ መለስ ብላችሁ በጸጸት ስሜት ሰብስክራይብ ማድረግ ይሄ እንድታረጉ በከፍተኛ ሁኔታ ትለመናላችሁ፣ ትጠይቃላችሁ። እንግዲህ በወዳጅነት መንፈስ ለሌሎች ማጋራቱ ይህንን ዝግጅት ሰዎች እንዲዝናኑበት፣ ፈታ እንዲሉበት፣ ቁም ነገርም ደግሞ አልፎ አልፎ እንዲይዙበት ያደርጋልና ይህ ነገራችሁ ይቀጥል፣ አብሮን እንላለን። የመጀመሪያው ምዕራፍ የመጀመሪያው ዝግጅታችን ይህን ይመስል ነበር። እንዴት አገኛችሁት? ከስር በምናስቀምጠው ስልክ ደውላችሁ አገልግሎቶቻችንን መጠየቅ ይቻላል። ሐሳብ አስተያየት ቢኖር ሐሳብ መስጫው ላይ አኑሩልን። ለነበረን ቆይታ ሁሉ እናመሰግናለን። ባይ ባይ፣ ቻው። አቤት ቢዲያር አቤት አቤት